Hello, ኢሳት ቴሌቪዥን Hello ማን እንበል ከየት ነው? Hello ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያላግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ጤና ይስጥልኝ ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተዘጋጁ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙሉጌታ ነኝ። አብራችሁን ቆዩ። ደቡብ አፍሪካ በሚኖሩ ስደተኞች ላይ የሚፈጸመው ጥቃት ተባብሶ መቀጠሉ ስጋት ውስጥ እንደጣላቸው ስደተኞቹ ተናገሩ። የጥቃቱ ሁኔታ የከፋ በመሆኑ ከቤት ወጥተው ስራ መስራት እንዳልቻሉና ንብረታቸውም እየወደመና እየተዘረፈ መሆኑን ገልጸዋል ሲል ዶቼ ቬለ ዘግቧል። በቡድን በተደራጁ መጤጠሎች ያለማቋረጥ ወከባ እየደረሰባቸው ነው ያለው ዘገባው ሁኔታው እየተባባሰ መሆኑን ገልጸዋል። ስደተኞቹ ለዚህ ችግር ምክንያት የሚሉት ደግሞ የደቡብ አፍሪካ መንግስት ዝምታ መሆኑ ተገልጿል። የደቡብ አፍሪካ መንግስት ይህን ጥቃት ለማስቆም እስካሁን የወሰደው እርምጃ አለመኖሩና የደቡብ አፍሪካ ፕሬዝዳንት የጸጥታ አካላት ይህንን ጥቃት እንዲያስቆሙ ትዕዛዝ አስተላልፈው እንደነበር ተመልክቷል። ይሁን እንጂ የጸጥታ አካላት እንዲሁም የአካባቢው አስተዳደራት እስካሁን ምንም እርምጃ እንዳልወሰዱና ጥቃቱ ሲፈጸምም ከበላይ ትዕዛዝ አልተላለፈም እንደሚሉ ስደተኞቹ ተናግረዋል። በርካታ የአፍሪካ ሀገራት በደቡብ አፍሪካ መንግስት ላይ ጫና እያሳረፈ መሆኑና ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በቅርቡ ዜጎች ላይ ጥቃት እንዳይደርስ ከለላ እንዲያደርግ የሚያሳስብ ደብዳቤ ለደቡብ አፍሪካ መንግስት መጻፉም በዘገባው ተካቷል። ኢትዮጵያ ዓለም አቀፍ የቀዳማይ ልጅነት ጉባኤ ልታስተናግድ ነው ተባለ። ኢትዮጵያ ዓለም አቀፍ የቀዳማይ ልጅነት ጉባኤን በመጪው ግንቦት ወር መጀመሪያ ላይ እንደምታስተናግድ በአዲስ አበባ ከተማ አስተዳደር የአፍሪካ የቀዳማይ ልጅነት ልማት ማዕከል አስታውቋል። የማዕከሉ ዋና ስራ አስፈጻሚ ዶክተር ከበደ ወርቁ በሰጡት መግለጫ በኢትዮጵያ ለመጀመሪያ ጊዜ የሚዘጋጀው ዓለም አቀፉ የአፍሪካ ቀዳማይ ልጅነት ጉባኤ ከግንቦት 3 እስከ 5 ቀን 2018 ዓ.ም በአዲስ አበባ ከተማ ይካሄዳል። ጉባኤው አፍሪካ በቀዳማይ ልጅነት ስርዓት ለውጥ የግንባር ቀደምነት ሚና ከአካባቢያዊ ሞዴሎች ወደ ዓለም አቀፍ እንቅስቃሴ በሚል መሪ ቃል ያደርጋል። የአፍሪካ ሀገራት ተሞክሮ የፖሊሲ አቅጣጫና የተሳካ ልምድን ለዓለም ለማሳየት ያለመ ታላቅ መድረክ እንደሆነ ተገልጿል። በጉባኤው በእናቶችና ህፃናት ጤና፣ በቅድመ አንደኛ ደረጃ ትምህርት መስፋፋትና በህፃናት ማቆያ አገልግሎት አዲስ አበባ ያላትን ምርጥ ተሞክሮ ለሌሎች ሀገራት የምታካፍልበት መድረክ እንደሚሆን ዋና ስራ አስፈጻሚው አስታውቀዋል። ጉባኤው በዘርፉ የሚስተዋሉ የፋይናንስና የአመራር አገልግሎት ተደራሽነት ክፍተቶችን በተቀናጀ መንገድ ለመፍታት የሚያግዝ የልምድ ልውውጥ እንደሚደረግበት ይጠበቃል ተብሏል። በጉባኤው ከ350 በላይ ከፍተኛ የመንግስት ኃላፊዎች፣ ከንቲባዎች፣ የዓለም አቀፍ ተቋማት መሪዎች፣ ተመራማሪዎችና የዘርፉ ባለሙያዎች ይታደማሉ ተብሎ ይጠበቃል። በምርጫው የዜጎችን ተሳትፎ ለማሳደግ የድርሻችንን እየተወጣን ነው ሲሉ የሲቪል ማህበረሰብ ድርጅቶች ገለጹ። በሐዋሳና አካባቢው የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች በሰባተኛው ጠቅላላ ምርጫ ዜጎች በንቃት በመሳተፍ ዲሞክራሲያዊ መብታቸውን እንዲጠብቁ የማስገንዘብ ስራ እያከናወኑ መሆናቸውን ተናግረዋል። የሲዳማ ክልል የሲቪል ማህበረሰብ ድርጅቶች አስተባባሪ ማስረሻ ክብረት እንዳሉት በሲዳማ ክልል ያሉ የሲቪል ማህበረሰብ ድርጅቶች በጠቅላላ ምርጫው ዜጎች ንቁ ተሳታፊ እንዲሆኑ ለማድረግ ትኩረት ሰጥተው እየሰሩ ነው። ለዚህም የዜጎችን ዲሞክራሲያዊ ተሳትፎ ለማሳደግ በግንዛቤ ፈጠራ ስራ ላይ የበኩላቸውን እየተወጡ መሆኑን አመልክተዋል። ድርጅቶቹ ለመራጮች ትምህርት ሲሰጡ ህግና አዋጅን ተከትሎ ከመስራት ባለፈ ምርጫው አሳታፊና ዲሞክራሲያዊ እንዲሆን የበኩላቸውን እየተወጡ መሆኑን አመልክተዋል። ዘገባው የኢዜአ ነው።
የአንድ መሶብ አገልግሎት በከፍተኛ ትምህርት ተቋማት የሚሰጡ አገልግሎቶችን በማቀናጀት ፈጣን አገልግሎት መስጠት እንደሚያስችል ተገለጸ። በአንድ መስኮት መሶብ አገልግሎት በከፍተኛ ትምህርት ተቋማት መረጃ አያያዝ ዙሪያ ምክክር ተደርጓል። የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴታ አቶ ኮራጡ ሽኔ በምክክር መድረክ ላይ እንደገለጹት የአንድ መሶብ አገልግሎት በከፍተኛ ትምህርት ተቋማት የሚሰጡ አገልግሎቶችን በማቀናጀት ፈጣን አገልግሎት ለመስጠት ያስችላል። የከፍተኛ ትምህርት ተቋማት የአንድ መስኮት መሶብ አገልግሎት ወደ ስራ በማስገባት ለተጠቃሚዎች የሚሰጧቸውን አገልግሎቶች ውጤታማ ማድረግ እንደሚገባቸውም ተናግረዋል። ዩኒቨርሲቲዎች የመረጃ አያያዝ ስርዓታቸውን በማዘመንና ጥራት ያለው አገልግሎት በመስጠት የሚስተዋሉ የአገልግሎት አሰጣጥ ችግሮችን መቅረፍ እንዳለባቸው አስገንዝበዋል። የአንድ መሶብ አገልግሎት ምክትል ዋና ስራ አስፈጻሚ አቶ አንተነህ ማሞ በበኩላቸው አንድ መሶብ አገልግሎቶችን በአንድ ቦታ በመስጠት የአገልጋዮችን እርካታ ለማረጋገጥ እንደሚያስችል ገልጸዋል። ዩኒቨርሲቲዎች የሚሰጧቸውን ልዩ አገልግሎቶች ወደ አንድ የመሶብ ማዕከል በማምጣት ማዘመን እንደሚገባቸውም አቶ አንተነህ አስገንዝበዋል። የአይሲቲና ዲጂታል ትምህርት መሪ ስራ አስፈጻሚ ዶክተር ዘላለም አሰፋ በበኩላቸው አገልግሎቱን በማሻሻል ለፖሊሲ ግብዓት የሚሆን መረጃዎችን በፍጥነትና በጥራት ተደራሽ ለማድረግ እየተሰራ መሆኑን ገልጸዋል። በምክክር መድረኩ ላይ የትምህርት ሚኒስቴር፣ የኢትዮጵያ ትምህርትና ስልጠና ባለስልጣን ከፍተኛ የስራ ኃላፊዎች እንዲሁም የመንግስት ዩኒቨርሲቲዎች ሬጅስትራሮችና የአይሲቲና የዲጂታል ትምህርት ስራ አስፈጻሚዎች መሳተፋቸውን ከትምህርት ሚኒስቴር ያገኘነው መረጃ ያመለክታል። በድርድር 15000 ብር መደለያ የተቀበለች የነዳጅ ማደያ ሰራተኛ በቁጥጥር ስር መዋላ ተገለጸ። የአዲስ አበባ ፖሊስ ኮሚሽን እንደገለጸው ራህማ ሰኢድ ድርጊቱን የፈጸመችው ሚያዝያ 28 ቀን 2018 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 ልዩ ቦታው ጀሞ 1 አካባቢ ከሚገኘው የነዳጅ ማደያ ከሌሊቱ 6 ሰዓት ላይ ነው። የሰሌዳ ቁጥር ኮድ 3A07522 ኢቲ የሆነ የጭነት መኪና አሽከርካሪ ጃፋር ደቻሳ የተባለ ነዳጅ ለመቅዳት በሄደበት አጋጣሚ ግለሰቧ 20000 ብር መደለያ እንዲሰጣት ትጠይቃለች። አሽከርካሪው ጉዳዩን ለመኪናው ባለቤት በማሳወቅ በድርድር 15000 ብር በኢትዮጵያ ንግድ ባንክ በግለሰቧ የግል አካውንት ገቢ ያደርጋል። የገንዘቡ ዝውውር መደረጉን የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ ዋና መምሪያ በማረጋገጡ ግለሰቧን በቁጥጥር ስር አውሎ ምርመራ መጀመሩን አስታውቋል። በአሁኑ ወቅት ከነዳጅ ጋር በተያያዘ የሚፈጸሙ ህገወጥ ተግባራትን ለመከላከል ጥምር የጸጥታ አካላት አስፈላጊውን ክትትልና ቁጥጥር እያደረጉ መሆኑን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ተገልጋዩን በማጉላላትና ያልተገባ ጥቅምን ለማግኘት የሚደረጉ ህገወጥ ተግባራትን በጋራ መከላከል እንደሚገባ ፖሊስ ገልጿል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን። የአሜሪካ መርከቦች የኢራንን ታንከር ኢላማ ማድረጋቸውን ተከትሎ ኢራን በአሜሪካ የባህር ኃይል ላይ ጥቃት ሰነዘረች። አሜሪካና ኢራን ከተጋጩ በኋላ ትራምፕ የተኩስ አቁም ስምምነቱ አሁንም ተግባራዊ ነው ብለዋል። ሸሪፍ ኢማም ዝርዝር አለው። የኢራን ጦር እንዳለው የአሜሪካ የባህር ኃይል በኢራን የውሃ ክልል ውስጥ የኢራንን የነዳጅ ታንከር ኢላማ ማድረጉን ተከትሎ ምላሽ መስጠቱን አስታውቋል። ይህም በዋሽንግተንና በቴህራን መካከል የተደረሰውን የተኩስ አቁም ስምምነት አደጋ ላይ ጥላል፣ ግጭቱን ያባብሳል ተብሎ ተሰግቷል። የኢራን ጠቅላይ ማዘዣ ካታም አልአንቢያ ሐሙስ ዕለት ጨምሮ እንዳስታወቀው አሜሪካ የተኩስ አቁሙን ጥሳለች ብሏል። በሲቪሎች መኖሪያ አካባቢ ላይ ጥቃት በመፈጸም በቋሽም ደሴት ላይ ጨምሮ ከአካባቢው ሀገራት ጋር በማበር ብሏል። ሀገራቱ ግን እነማን እንደሆኑ በስም አልተገለጹም። የአሜሪካ ወራሪዎች፣ ሽብርተኞችና ባንዶች ወታደሮች የተኩስ አቁሙን ስምምነት በመጣስ የኢራንን የነዳጅ ታንከር ኢላማ አድርገዋል ይላል መግለጫው። አክሎም በኢራን የተወሰደው ምላሽ ከፍተኛ ጉዳት አድርሷል በአሜሪካ መርከቦች ላይ ብሏል። ወንጀለኛዋና ወራሪው አሜሪካና ደጋፊ ሀገራት ሊያውቁ የሚገባቸው
የኢራን እስላሚክ ሪፐብሊክ ከምንጊዜውም በላይ ጠንካራ ነው፣ ለሚሰነዘርበት ማንኛውም ጥቃት ያለማቅማማት ምላሽ ይሰጣል ብሏል የኢራን ጦር። የኢራን አብዮታዊ ዘብ የባህር ኃይል እንዳለው የኢራን ኃይሎች የተለያዩ ባለስቲኮችና ጸረ መርከብ ክሩዝ ሚሳይልና አውዳሚ የሆኑ ድሮኖች ከሚፈነዱ አረሮች ጋር ይጠቀማል። የተኩስ አቁሙን ለምጥሰው አሜሪካ ምላሽ ለመስጠት ብሏል። የአሜሪካ ጦር ማዕከላዊ ዕዝ እንዳለው ከኢራን የተሰነዘረውን ጥቃት አከሽፏል። እናም ራስን መከላከል በሚል ጥቃት ፈጽሟል። አክሎም በምንም የአሜሪካ ንብረቶች ላይ ጉዳት አልደረሰም። ግጭቱን ማንባባስ አንፈልግም፣ ነገር ግን የአሜሪካ ኃይሎችን ለመጠበቅ በተጠንቀቅ እንቆማለን ብሏል። በሁለቱ መካከል የተነሳው ግጭት አሜሪካ ኢራን ወደቦችን ከዘጋች ወዲህ የመጀመሪያው የኢራን ምላሽ ተደርጎ ተወስዷል። ባለፉት ሳምንታት የአሜሪካ ጦር በርካታ የኢራን መርከቦችን ይዞ በርካቶችን ወደ ኋላ እንዲመለሱ አድርጓል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ አሁንም በስራ ላይ ነው ብለው ለኢራን ማስጠንቀቂያ ያዘለ መልእክት አስተላልፈዋል። ኢራን በቅርቡ ስምምነት ካልፈረመች በኃይል እንመታቸዋለን፣ ቀደም ሲል ከነበረው በከፋ ሁኔታ ብለዋል። ይሁን እንጂ ኢራን ጦርነቱን ለመቋጨት ከአሜሪካ የቀረበላትን የሰላም ስምምነት በተመለከተ እስካሁን ምላሽ አለመስጠቷ ታውቋል። የተባበሩት አረብ ኤሚሬትስ የመከላከያ ሚኒስትር እንዳስታወቀው አሁን ላይ ከኢራን የሚሰነዘሩ ጥቃቶችን በመከላከል ላይ እንደሆነ ገልጿል። እየተሰነዘሩ ያሉ ጥቃቶች ባለፉት 2 ወራት ከነበሩት በእጅጉ የበዛና የከፋ እንደሆኑም ተገልጿል። ዜናውን ስናዘጋጅ አልጀዚራና ሲኤንኤንን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ